አባ ገብረ ኪዳን መሬት አገኘ። ዘመድኩን በቀለ ስለ ጳጳሱ መረጃ ኦርቶዶክሳዊ ከፍታን ከትግራይ የቆሎ ተማሪዎች ተለቅመው ወደ ውትድርና ሄዱ። ውድና ክቡራት ቤተሰቦቻችን ውድ ኦርቶዶክሳዊ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህንን መረጃ ኮፒ ሊንክ ይህንን መረጃ ላይክ ሼር ያደረጋችሁ እንድትከታተሉን እንሻለን፣ እንድታደምጡን እንሻለን። ውድ ኦርቶዶክሳውያን አጋርነታችሁ ትብብራችሁን በብዙ እፈልጋለሁ። ላይኩ ያነሰ ነው፣ እይታው የቀነሰ ነው። እኛ ግን በሰፊ ስክሪን መረጃ አስደግፈን ያቀረበን። ስለዚህ ሁላችሁም ኦርቶዶክሳውያን ከእናንተ የሚጠበቀውን ነገር አድርጉ። በቅድሚያ እንኳን ደስ ያሉት አባታችን በሉ። እንኳን ደስ ያሉት አባታችን፣ ደስታዎት ደስታችን ነው፣ ደስ ስላሉት ደስ ብሎናል እያላችሁ ጻፉልን። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የሆስፒታሉን ፕሮጀክት እናስታውሰዋለን። በ90 ቀን ውስጥ 400 ሚሊዮን መሙላት እንዳለበት፣ ያ 400 ሚሊዮን ብሩ ደግሞ ከሞላ ቤተክርስቲያን ሆስፒታል እንደሚኖራት፣ የራሷ ገቢ እንደሚኖራት ትልቅ ስራ ሰርተዋል። አሁን ግን 30,000 ሜትር ስኩዌር መሬት ከመንግስት አግኝተዋል። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ደስ ተሰኝተዋል። ደስታቸውንም አጋርተውናል። እግዚአብሔር የተመሰገነ ይሁን። እንግዲህ ያ ሆስፒታል እዛ ባህር ዳር አካባቢ ነው የሚሰራው። 30,000 ሜትር ስኩዌር ላይ ነው የሚሰራው። ሰፊ ነው። የአባታችን ደስታ ደስ ስላሰኘን የእሳቸውን ቪዲዮ እንካተልና እንመለሳለን። ተካተልን። ውይ ይቺ ወረቀት ስንት ነገር እንደው ስትል እንደከረመች ማለት ነው። አሁን ይቺ ናት መሬት እንግዲህ ይኸውላችሁ። አሁን ይቺ ስንት ቢሮ ዙራ የስንት ሰው ፊት አይታ ስንት ሰው ደክሞባት ስንት ሌሊት ታድሮባት ስንት ቀን ተውሎባት ስንት ሰው መከራ አይቶ ጉልበቱ እስኪደክም ሮጦባት ላብጥብ ተደርጎባት ስንት ቀን ተንከባለን ሰላም ልጅ ተደግሞባት አያዚች ወረቀት እዛ መጣችና እዚችን ወረቀት እግዚአብሔር ደግሞ ጥሩ ስራ የሚሰራብሽ ያርግሽ በሏት። አዎ መርቋት። በደም አዎ ቁም ነገር ይሰራብሽ በሏት። አሁን እንደዚህ ነው። ቁም ነገር ይሰራብሽ በሏት። እግዚአብሔር የሚደሰትበት ያርግሽ በሏት። እንዲያው አንቺ ወረቀት ባመጣሽው መሬት ላይ ግፍ አይቁምበት በሏት። በደንብ መርቋት። የመንግስተ ሰማያት ስራ ይሰራብሽ በሏት። ሁሉም ሰው የሚጠቀምበት ያርግሽ በሏት። ባይድና ዘመድ የሚያምንና የማያምን ሩቅና ቅርብ የማይለይብሽ ያርግሽ በሏት። በሉ ሁሉም ይጠቀምባት። በእውነቱ እንደ እግዚአብሔር ምሕረት ለሁሉም የምትጠቅም ያደርግልን። እግዚአብሔር ይስጥልን። አሁን ይችን ይባርኳታል። ከዚህ በኋላ ይኸው እናንተ የባረኳት ወረቀት ወንዝ አይከለክላት፣ አውሮፕላን አያመልጣት፣ የትም ነው ተሳፍራ የምትሄደው። ስለዚህ የዛሬ 4 ዓመት እንደነገርኳችሁ የምስክር ወረቀት የነበር የባረኩልኝ። ይኸው እዚህ እንግዲህ እኔ እያነከስኩ የወደቁ እየተነሳው መቼም ሳለው እስከ ዛሬ ጥሩ ስራ ባልሰራም ደግሞ ይችም እስቲ እንግዲህ ትባረክና ደግሞ እንግዲህ ትሩጥ። እንግዲህ የንታ ከባረኳት የትም ትደርሳለች። እኔ አምናለሁ። ወረቀቱን ሳይሆን የምናምነው ይቺ ወረቀት የተሸከመችውን የእግዚአብሔርን ዓላማ ነው። ጉዳያችን እዚያ ጋር ነው እንጂ ወረቀት ጋር አይደለም። ስለዚህ የንታ ይባረኳታል። የሚባርኩት እኔንም በዚህ ውስጥ የደከሙትንም በዓለም ላይ እንዲያውን አንዲት እህታችን የት እንደምትኖር ለጊዜው ዘንግቼዋለሁ። ውጭ ሀገር ነው። ለጉባኤ ቤቱ ፕሮጀክት ብር ለመስጠት በታክሲ አልሄድም ብላ በእግሯ ትሄዳለች። የታክሲውን ለፕሮጀክቱ ለመላክ ማለት ነው። በጣም እኮ የሚገርም ነው እኮ በጣም። ወለታ ማኑኤል ትባላለች። በጣም ብዙ አስገራሚዎች ሰዎች አሉ። በወር 100,000 ብር 200,000 ብር የሚሰጡ ሰዎች አሉ። በጣም ብዙ ሰው ነው ዋጋ የሚከፍለው ማለት ነው። ፕሮጀክቱን የሰሩት ወንድሞች እህቶች፣ ይሄ በዚህ ጉዳይ ላይ የሚሳተፉት ስራ አስፈጻሚዎች ኮሚቴዎቹ በሙሉ ድክም ብሎ ነው ሁሉ እና ለዚህ የማይጨነቅ የለም። በቃ እንዲያውም አሁን ብፁዕ አቡነ ቀውስጦስ እዚያ ሆስፒታል ሳልታከምማ እንዳልሞት ይሉኛል ሁልጊዜ ማለት ነው። ሁሉም አባቶች ኢንተርቪው የተደረጉ አሉ።
ለጉባኤ ቤቱ በደስታ እነ ብፁዕ አቡነ አብርሃም፣ እነ ብፁዕ አቡነ ኤርምያስ፣ እነ ብፁዕ አቡነ ፊልጶስ እነዚህ አባቶች ሁሉ ከጎናችን ሆነው አይዟችሁ በርቱ፣ ይሄ ፕሮጀክት ጫፍ እንዲደርስ በምትፈልጉት ነገር ሁሉ ፊት ለፊት ነው የምንቆም ያሉ በየጊዜው ነው የሚያበረቱን። በየጊዜው እውነት ለመናገር ማለት ነው በደስታ የራሳቸውን ያህል የሚደሰቱበት። ለምን ለአስተዳደር ለየብቻ ተቆመ እንጂ ቤተክርስቲያን አንድ ስለሆነች ማለት ነው። ወዲያ ወዲህ የተከፈለው ለአስተዳደር የሚመች ነው። ብዙ ሀገረ ስብከት አለ እንጂ ብዙ ቤተክርስቲያን የለም። አንድ ቤተክርስቲያን ነው ያለች። ስለማይነገር ስጦታው እግዚአብሔር ይመስገን። የድካማቸውን ዋጋ ተመልክቶ ደግሞ ከመሬት አልፎ መሬቱ ላይ ህንፃው ተሰርቶ ቤተክርስቲያኑ ሆስፒታሉ ታንጾ ብዙሃኑ ታክመው በነፍስም በስጋ በነፍስ በቅዱስ ቁርባን በአባቶቻችን ምክር በጸበል በስጋ ሕክምና ተመርተው ታክመው ድነው አመስግነው እግዚአብሔርን ከፍ ከፍ የሚያደርጉበት ዘመን ጊዜ እንዲመጣ እንመኛለን። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የጀመሩት ነገር እጅግ አመርቂ ነው። በብዙ ቦታዎች ላይ በገዳማት አድባራት ላይ ይህንን ትልልቅ ስራዎችን እንደምንመለከት ተስፋ እናደርጋለን። ወደ ቀጣይ መረጃችን ስናመራ ኦርቶዶክሳዊ ከፍታን እንፍጠር ይለናል ወንድማችን ቴዶ ዘሩፋይን። ኦርቶዶክሳዊ ህብረት፣ ኦርቶዶክሳዊ አንድነት፣ ኦርቶዶክሳዊ ከፍታን እንፍጠር እንዴት? ተከታትለን እንመለሳለን። አሐዱ አብ ብለው ጀምረው ቀድሰው እቱ በሰላም ብለው ማሰናበት የማይችሉ የበላዮችን ለምን እያየን እየመጣን ያለን ይመስላቸዋል? ስራውና ድርጊቱ መቼ ነው የተጀመረው? ለምንስ? ይህንን በደንብ ልናብራራውና ልንመለከተው ያስፈልጋል። እየጠፋን ያለ ነው ወይም ደግሞ የመጥፋት ሂደታችን የጀመረው በአብይ አህመድ ዘመን ነው ብለህ ካሰብክ ይሄ ሞኝነት ይሆናል። እሱ የመጨረሻውን የመሮጫ ትራክ እየሮጠ ነው የሚገኘው። ከዛ በፊት ግን ይህ እቅድና ፕላን ከ30 ዓመት በፊት እዚች ቤተክርስቲያን ላይ ሲሰራ ነበረ። ዛሬ ከበላይ ቁጭ ብለው ይችን ቤተክርስቲያን በማሻሻጥ ላይ የተጠመዱ አካላት እንዴት መሰላቸው የተሰራባቸው? ከታች ከአብነት ትምህርት ቤት ከድቁናቸው ጀምሮ አሁን እስከደረሱበት የበላይነት ማዕረግ ድረስ እስኪደርሱ ድረስ በደንብ በአጥፊዎቻችን ተደክሞባቸዋል። ኦርቶዶክስ ተዋሕዶ ቤተክርስቲያንን ከውጭ ማጥቃት አይቻልም፣ ከውስጧ በሚበቅሉ ሰንኮፎች ግን ብትንትኗን ማውጣት እንችላለን የሚል አደገኛ እምነት አለ። ስለዚህ ይህ ነገራችን ላይ ባነን እውነተኛ ምንጮቻችን ላይ በዶግማ በቀኖና በትውፊት ጠብቆታቸው ያሸበረቁ እውነተኛ ምንጮቻችን ላይ ልንሰራ ያስፈልጋል። አይናችንን ገለጥ ማድረግ መቻል አለብን። መነኮሳት የት ይኑሩ? አዲስ አበባ ከተማ አካባቢ ወይስ በገዳማቸው? ክርክሩ ምናልባት ቀኖናዊ የሆነ ትክክለኝነት ይኖረዋል። መቼ የሚለው ግን ጥያቄ ይሆናል። በገዳም ያሉ አባቶቻችን እንዲጠፉ እየተሰራ በከተማ ያሉት ደግሞ ሻክተው እየተመለከትን የምናደርገው ክርክር ከጠፋም በኋላ ስለሚሆን ጉንጭ አልፋ ይሆናል። የክርክር ጉዳዮቻችን መቼ መነሳት እንዳለባቸው ካላወቅን ውሃ ይበላናል። ተመልከቱ፣ የእንጦጦ ኪዳነ ምሕረት የሰሞኑ ጉዳይ የአበባ ሸክም ገባ በሚል ወዲና ወዲያ እንባጠሳለን። አበባው የሚበቅልበት መሬት በክርስቲያኖች ደም እየረሰረሰ ነገ አበባ ማብቀል ይሳነዋል። የአበባው ክርክር እዛ ጋር ይቆማል። ወገኔ እየየም ሲደላ ነው። ኖረን መከተል ያለባቸው ርዕሶችን ከመኖር ህልውናችን ጥያቄ በፊት እያናሰናቸው መርህ አልባ ዋጋ አልባ እየሆኑብን ይቀራሉ። አርሲ ምድር ላይ ምን እየተካሄደ ነው ያለው? ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ደረጃ እንድትጠፋ እዛ አካባቢ ሲሰራ ስትመለከት ጠቦብህ ከሆነ ተሳስታል። ነገ ተንደርድሮ የጉዳይ መሀል አዲስ አበባ ይመጣል። በእርግጥም ደግሞ መጥቷል። አይኖቻችንን መግለጥ ስላልቻልን ብቻ ነው እንጂ። ስለዚህ በየትኛውም ሁኔታ መኖር የሚለው ጉዳይ ላይ መጀመሪያ እንልፋ። ኖረን ለመጨቃጨቁ ኖረን ቀኖናዊ ነገሮችን ለማትረፍ የምንችልበት ሰፊ ድል ከፊት ይኖራል። ስለዚህ ሁላችንም ትኩረታችንን የመኖር ህልውናችን ላይ እንድናደርግ እጠይቃለሁኝ። ስለዚህ እውነተኛ ምንጮቻችን ላይ በመድከም በተለይ በአብነት ትምህርት ቤት አካባቢ ሁላችንም የግላችንንም ይሁን የቡድን አስተዋጽኦአችንን እያደረግን ይችን ቤተክርስቲያን እናትርፍ። የላኛው እየሻገተ እንደነ ቄስ በላይ ይወድቃል። ያን እግዚአብሔርን እናደንቃለን፣ እጹብ እንላለን። የታችኛው ስራ አድጎ ይደርስልናል። ለውጭ አጥፊዎቻችን ግን አሁንም መረር ቆፍጠን ማለት ይጠብቀናል። አንድነት፣ ኦርቶዶክሳዊ ህብረት፣ የጠነከረ ግንኙነት ያስፈልገናል። ስንጠነክር ስንበረታ አንድ ስንሆን ይቺን ቤተክርስቲያን እናሻግራለን። ይቺን ቤተክርስቲያን ከፍ እናደርጋለን።
ወደ ከፍታ ማማ እንነሳለን። ከዚህ ኦርቶዶክሳዊ ህብረትና አንድነት የጠነከረው ያስፈልገናል በሚል ቀርቧል ማለት ነው። በቀጣይ እንድንመለከት የምወደው ብፁዕ አባታችን አቡነ ገሪማ የተናገሩትን ሐሳብ ይሆናል። አባታችን አቡነ ገሪማ ምን አሉ? እስኪ አድምጠን እንመለስ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ደቡብን በአጠቃላይ ማለት ባልችልም የኔን ነው የምለው እኔ እንደ ጌዲኦ ኮሬና ቡርጂ ሀገረ ስብከት በ14ኛው መቶ ክፍለ ዘመን የኛ ቤተክርስቲያን ገብታለች። በይበልጥም በኮሬ ዞን ላይ የሮ አላ መድኃኔዓለም ይባላልና ያ በ14ኛው መቶ ክፍለ ዘመን የተመሰረተ ነው። ዛሬ ግን አንድም ቄስ አንድም ካህን የለውም፣ ተዘግቶ ያለ ቦታ ነው ማለት ነው ያ። ስለዚህ መቼ ገብተናል? በ14ኛው መቶ ክፍለ ዘመን እኛ ገብተናል። በ1950ዎቹ አካባቢ ነው ቃለ ሕይወትና ሙሉ ወንጌል ገቡ ተብሎ በታሪክ እነሱ ባሉት የሚነገረው ማለት ነው። ግን በዛን ጊዜ በ1950ዎቹ ገብተው አሁን እነሱ ትልቁን ድርሻ ወስደዋል። ከጌዲኦ ላይ ብቻ ከ75% በላይ ናቸው እነሱ ማለት ነው። ይህ ተጽዕኖ ከባድ ነው። በይበልጥ ደግሞ ገጠሩ በሃይማኖቱን አውቆ ብቻ የሚሄድ ሳይሆን ማህበራዊ በሆኑ ህይወቶችም ይገፋል። ለምሳሌ እኔ በጌዲኦ ላይ አንድ ሰው ሲሞት በሩ ላይ ይቀበራል ወይም ጓሮ ይቀበራል። ቤተክርስቲያን መሄድ አይጠበቅበትም። ኦርቶዶክስ ከሆነ ግን ቤተክርስቲያን ሄዶ ነው የሚቀበረው። ቁጥሩ የመነመነ ስለሆነ ማን ነው ወስዶ ቤተክርስቲያን የሚቀብረው? ስለዚህ የለም ያንተ የተለየ ሬሳ ነው ወይ የተለየ እንትን ነው ወይ ብለው እንደው መዘባበቻ ነው የሚያደርጉት ማለት ነው። ስለዚህ ሳይወድ በግዱ ለማህበራዊ ህይወቱ አግልሎ ስለሚደርስ መገለሉም ስለሚደርስበት ይገባል። በቀጥታ ነው የሚገባ ያለ ምንም እንትን አውቆም ማለት አይደለም። ብፁዕ አባታችን ብፁዕ አቡነ ገሪማ የሚሰሩት ስራ እጅግ ታላቅ ነው። በቤተ ክርስቲያን ላይ በተለይ በዚህ በጌዲኦ ላይ በቋንቋ በመስበክ በየዓመቱ ከ4000 ያላነሱ ምዕመናንን በማስጠመቅ በገጠሪቱ ቤተ ክርስቲያን ላይ በመስራት ትልልቅ ስራዎችን እየሰሩ የሚገኙ አባታችን ናቸው። በረከታቸው ይደርብን እንላለን። ወደ ቀጣይ መረጃ ስናመራ እዚህ ማዕከላዊ ኢትዮጵያ ላይ ሆሳዕና አካባቢ የወጣ ቪዲዮ ይመስለኛል። ያው ትንሽ ደስ የማይሉ እንስሳትን ማጥቃት ወይንም ውሻን መግደል ምናምን የሚል ነገሮች ላይ ሲሰሩ ተመልክተናል። ያ ትክክል አይደለም። ብዙሃኑ ማዝኗል። እንስሳት ላይ የሚደረገው ነገር ይቁም። እንዴት እንዲደረጋል? ከሰባዊነት የወጣ ነገር ነው የተፈጸመ ያለው። ምንም እንኳን እንደ ሰው ባያስቡም ግን ነፍስ አላቸው። ይሄ ነገር ቢስተካከል እንደ ሀገር እንደ ትውልድም የሚያሳዝን ነገር ባይፈጸም መጥፎ ነገር እንዳይተላለፍ ወደ ትውልዱ ጥንቃቄ ቢደረግ የሚል አንድ ሁለት ቪዲዮዎች ተለቀው ነበር። የተወሰነ አንዱን ቢያንስ ላሳያቸው ያስደምራል። ለመጣው ውሻውን ራስ ግደል ነው እንጂ ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍሰ ገዳይ ነፍስ ያለውን ነገር ለምን እንገላለን? ማዝገብ ብርሃኑ ወልደምኬ ማዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ ነኝ። መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ። ተራዳ እንደዛ ሳይሆን አንተ ውሻውን ግደል ግደሉና አልገልም መጥቶ ይግደል መንግስት ማንም አይገልም መጥቶ ይግደል አልገልም ምንም በቃ ጥሩ እሺ ኦኬ አባቴ እንዳትናገር ተው እሺ ተው ይሄን ምን መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ ምገሉ። ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት አንተ ያዘርከው ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትን ነው የሚበልጠው። የኔ ውሻ ነክቷ ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል? ውሻ ይሞታል። ግደሉ። አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርግ። አታረግም። አንቺ ምንድን ነው አታረግም? አታረግም። አንተ ቤቴ ነው የመጣኸው። ቤቴ ላይ መብቴ ነው። እንግዲህ ያው
በጣም አሳዛኝ ነገሮች የተፈጸሙ ያሉት አሳዛኝ ነገሮች እየተደረጉ ያሉት እግዚአብሔር አምላክ እንዲታረቀን እንፈልጋለን። ከትግራይ የአብነት ተማሪዎች እንግዲህ ወደ ግዳጅ እንዲሄዱ የተደረገ ነው። እንግዲህ እዛ ያሉ የትግራይ ጳጳሳት ነን የሚሉት ወባ አጥላቂዎቹ ባሉበት ነው ያሉ። ነገር ግን ከቤተ ክርስቲያን የአብነት ተማሪዎች የተለቀሙ እየተወሰዱ ነው በሚያሳዝን መልኩ። እዛ ያለ አንድ ስለዛ መረጃ የሚያቀብለን ወንድማችን በትግራይ ስላለ ሁነት እንዲህ ሲል ያቀርባል። ከትላንትና ወዲያ ከገብርኤል ቤተክርስቲያን ቅጥር ግቢ ውስጥ የቆሎ ተማሪዎች እዛው የሚኖሩ የቆሎ ተማሪዎች በሌሊት ታፍሶ ተወስዷል። በመላው ትግራይ ከጫፍ እስከ ጫፍ የህወሓት ጨቋኝ ስርዓት የሚቆጣጠረው ከጫፍ እስከ ጫፍ ህፃን ኃይል፣ ወጣት ኃይል፣ ሽማግሌ ኃይል በገፍ እየታፈሰ ነው። ባለፈው እንዳሳየዋችሁ 12 ዓመት ህፃን ራሱ ታጋይ የማድረግ ችግር የለባቸውም አሁን ያሉት ሰዎች። እና እኔ ደግሞ ግራ እየገባኝ ያለውን እነዚህ ባለ ጥቋቁር ኮፍያ ሽማግሌዎች ማለት ምን እስኪሆን ነው እየጠበቁ ያሉት? እና እናስተዳድራታለን ከሚሏት ቤተክርስቲያን ታጣቂዎች በግድ ገብተው የቆሎ ተማሪዎች አፍሰው ከወሰዱ ምንድነው እየጠበቁ ያሉት? ለምንድነው ወጥተው የማያወግዙት? ለምንድነው ወጥተው የማይቃወሙት? ነው ደጋፊ ናቸው። ደጋፊም ከሆኑ ይውጡና ይንገሩን። እየተከናወነ ያለው አፈሳ እንደግፋለን ይበሉንና አባቶቻችን የሃይማኖት መሪዎቻቸውን እንዲያስተካክሉ እኛም እናደርጋለን ቀን ሲወጣለን። ካልሆነ ግን እንደምትሉት የሞራል ጠባቂዎች፣ የሃይማኖት አስተማሪዎች፣ የሃይማኖት አባቶች ከሆናችሁ ወጣቱ በገፍ እየታፈሰ ነው። ህፃናት ልጆች 13 14 ዓመት ልጆች ከእናቶቻቸው ጉያ በግድ ተመንጭቀው እየተወሰዱ ነው። እንዴ ምንድነው እየጠበቃችሁ ያላችሁት? ጳጳሳት ኧረ እንዴት ነው ነገሩ? በስ ሰላም ለትግራይ ህዝብ ይመቻቹ። እንግዲህ ገብርኤል ቤተክርስቲያን ላይ ነው ያሉት የአብነት ተማሪዎች የቆሎ ተማሪዎች ተወስደው እንግዲህ 12 ዓመትንም ሰው ለውትድርና ያበቁት ነው። የ12 ዓመት ሰው ነው መሮጥ እንኳን የ12 ዓመት ልጅ ተወስዶ በሚያሳዝን መልኩ እንግዲህ ለጦርነት እንዲሰለጥን የተደረገ በዚህ ደረጃ ነው ይሰራል። አሁን ደግሞ የአብነት ተማሪዎችን ከየአብያተ ክርስቲያናቱ እየወሰዱ በሚያሳዝን መልኩ ወዳልተፈለገ ነገር ያደረጉ ይገኛሉ። ያም እንዲታረም እንፈልጋለን። ያው እዛ ያሉ አባቶች የሚፈልጉት ገንዘብ ነው፣ ሹመት ነው፣ ብር ነው። ያን አግኝተዋል። ቀጣይ ስለሚመጣው ነገር ምንም አይገዳቸውም፣ አያገባቸውም። ያን ነው ያየን ያለ ነው። በጣም ያሳዝናል። በቀጣይ አባ ሩፋኤል ጋር የተገናኘውን መረጃ አላስደምጣችሁ። አባ ሩፋኤል ወይም አቡነ ሩፋኤል በአንድ ወቅት የተናገሩትን ነገር ወንድማችን ቴዶ ዘሩፋኤል ምን እንዳለ እንሰማና ዘመድኩን በቀለ ደግሞ ጉዳቸውን አወጣለሁ፣ አራግፈዋለሁ። ይሄ ሌሎች ጳጳሳት ነን የምትሉ አባቶችም ወደ ልቦናችሁ እስካልመጣችሁ ድረስ የእናንተንም ጉድ ቪዲዮ አጋልጣለሁ ብሏል። ወንድማችን ቴዶም ዘመድኩን በቀለም ያቀረቡትን ቪዲዮ እንካተላለን። ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ጉድ መጺው በቅድሚያ አካውንታችን በጣም ሪፖርት እየበዛበት ስለሆነ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጀምሩት። እንቀጥል። ይህን ጉዳይ በደንብ ልናብላላውና እውነቶችን ልንገልጽ ያስፈልጋል። ልክ አባቱ ላይ እንደሳቀው እንደካም አድርጋችሁ እንዳታዩት። በመጽሐፈ ሳሙኤል እንደተገለጸው የአፍኒንና ፊናስ ታሪክ እዩት። ቤተክርስቲያን እንዴት እንደምትጸዳና እንደምትጠራ ለማሳየት ብቻ ነው። አቡነ ሩፋኤል ከዓመታት በፊት 7 ሀገረ ስብከቶችን ጨፍልቀው ይዘው ከኔ በላይ ላሳር እንዳላሉ ለመመስገኑም ለተጽዕኖም እኔ ነኝ ከፊት የምቀድመው እንዳላሉ ዛሬ ጊዜ እላያቸው ላይ ሻግቶ ተመለከትን። ተመልከቱ፣ አስተውሉ። ትላንት በዛ በጨረቃ ጵጵስና ዘመን እነኛ የጨረቃ ጳጳሳት የሚለብሱትን ልብሰ ተክህኖ ከናስኬማው ከግብፅ ድረስ በማስመጣት ደጅ ድረስ አድርሰውና አዳርሰው ፈረስ ያደርሳል እንጂ አይዋጋም ብለው ጥፍ ሲሉ እነኛ ከሳቸው ጋር ከፊት የነበሩቱ ዛሬ በስልጣን ላይ ያሉት ማለት ነው ነገር ቆርጭመውባቸው ነበር መሰለኝ። ዛሬ እንኳን ሊያስጥሏቸው ቀንበር ሆኑባቸውና አረፉ። ያ የተሸረገደለትም ስርዓት ዛሬ በፍጹም አቡነ ሩፋኤልን አያውቃቸውም። እግዚአብሔር ሲነሳ ማንም አያስጥልም።
ከሰባቱ ሀገረ ስብከቶች 5ቱ ቀድመው የተቀነሱ ሲሆን በሁለቱ የጨነቃቸው ብፁዕነታቸው በሐውልት ላይ ፎቶ እየተቀረጹ በማልቀስ በረሃ ወይም ጫካ ውስጥ ደግሞ በሶፋ ላይ ተቀምጠው ገድላት ድርሳናትን ደርድረው መልክ በመስራት ሲጨነቁ ተመልክተን ነበር። በቤቱ መዘበት ምን ያህል ዋጋ እንደሚያስከፍል ማየት ነው። ዛሬም በሳቸው መንገድ ላይ ያላችሁ እኛ ልጆቻችሁን የምትመሩ ቤተክርስቲያን ትልቅ ኃላፊነት ጥላባችሁ በዚህ በመከራና በሰቆቃዋ ወቅት ከገዳዮች ጋር እኩል ቆማችሁ የምትዘብቱ ሁሉ መላው ኦርቶዶክሳዊ እንዲጠበው እንዲጨንቀው የት ልግባ እንዲል ምክንያት የሆናችሁ ሁሉ እግዚአብሔር አምላካችን ይመጣል። ደግሞ ጊዜ ሰጣለሁ ሁሉም ጳጳሳት ተዋርዶ ቤተክርስቲያን እንኳን ነጻ ትወጣለች። እኔ ደግሞ ሌላ አጸያፊ ቪዲዮ በቴሌቪዥን እለቃለሁ። ቤተክርስቲያን መልስ ማትሰጥ ከሆነ ይሄን ዱርዬ ይሄን ቦዘኔ ማታስቆምልን ከሆነ ሁሉም ጳጳስ አንገቱን ይደፋል። እኔ ዘመድኩን በቀለ ማተቤን አልበጥስም። ግን ደግሞ ጸያፍ የሚያስብል ቀፋፊ ነገር እሰጣለሁ። ለአራቱ ወንዶች የተገዙት ቤቶች በአስቸኳይ ለቤተ ክርስቲያን ገቢ እንዲደረጉ አሳስባለሁ። ቪዲዮዎቹን ከመነኮሳቱ ቪዲዮዎቹን ከቀረጸው ሰው ገንዘብ ሰጣችሁ ሰብስባችኋል። እኔ ጋር ያለውን ግን መሰብሰብ አትችሉም። አሳያለሁ። የሰው ልጅ እንዴት ሱዳን ድረስ ሄዶ ብልት የሚያቆም መድኃኒት እሱ ይቀር ብቻ። አሁን ወደ ሌላው እንሂድ። እንዳበድን አንቀር። ጠቅላይ ቤተ ክህነቱ የሚፈልጉትን ጠይቀዋል። አምጣልኝ ወደ ላይ ከጠቅላይ ቤተ ክህነቱ ይደረግልን የምጠይቀው አንደኛ የግለሰቡን እምነት እንዲመረምርልን እንፈልጋለን። ሁለተኛ ሚያዝያ 1999 ወደ ሀገረ ስብከቱ እንዲመጡ የተረከቡት ደብል ጋቢና መኪና በልማት ተራድኦ ኮሚሽን የተበረከተ ደብል ጋቢና የቶዮታ ኮድ 35 መኪና በወረዳ ቤተ ክህነቶችና በ44 ገዳማት ትብብር የተገዛ መኪና በሀገረ ስብከቱ ገንዘብ የተገዛ ነገር ግን ለጵጵስና ባለ ሲመት ከክልሉ መንግስት ተበረከተልኝ በሚል የሐሰት ሪፖርት የቀረበበት መኪና የቅድስት አርሴማ ገዳም ዘመናዊ ጄኔሬተር የአቡነ አረጋዊ ቤተክርስቲያን ግንባታ የሚሆን በድጋፍ የተከረከበው ባለ 24 የቱርክ ፌሮ እንዲመለስልን ከልማት ተራድኦ ኮሚሽን ለአቡነ ተክለ ሃይማኖት ገዳም ልማት የተበረከተ የሞሃ ሞተር ሳይክልና ከፍተኛ ፓወር ያለው የውሃ ፓምፕ ጄኔሬተር በጥቅሉ ከዚህ በላይ የተጠቀሱ ተሽከርካሪዎችና ሞተሮች የት እንዳደረሷቸው እንዲጠየቁልን። ሶስተኛ በገዳሙ ያሉ ቶሎ አትውሰድብኛ ልጨርሰውና ታውጣዋለን። በገዳሙ አሉ ያሏቸው የመጨረሻውን ወደ ላይ ከፍ አድርግልኝ። ምን ሆነ ነው? ወደ ላይ ከፍ አድርገው። ወደ ላይ አዎ፣ በቃ ሂድ ወደ ላይ። እሺ በገዳሙ አሉ ያሏቸውን 29 መነኮሳትና የአብነት ትምህርት የሌለ ውሸት መሆኑን እንዲያውቅልን። በገዳሙ 29 መነኮሳት አለ ብለው ውሸት ነው እንዲታወቅልን። አራተኛ በሀገረ ስብከቱ ስር ለሚገኙ አድባራትና ገዳማት የሚለቀቅ ዓመታዊ በጀት የት እንደሚገባ እንዲጠየቅልን። አምስተኛ በ43ኛው መደበኛ ሰበካ ጉባኤ ላይ በ9ኙ አጥቢያ የተገነቡ 11 ሁለገብ ህንፃዎች ተመርቀው ከፍተኛ ገቢ እያስገኙ ነው በማለት ያቀረቡት ሪፖርት ውሸት መሆኑ እንዲረጋገጥልን። ስድስተኛ በጎደሬ ወረዳ 129 ኩንታል ቡና፣ በመንገሺ ወረዳ 2145 ኩንታል ቡናና በተክለ ሃይማኖት ገዳም 98 ኩንታል ለውዝና ሰሊጥ በግብርናው ዘርፍ አምርተን አግኝተናል መባሉ ሐሰት መሆኑ ታውቆ ነገር ግን እውነት ነው ከተባለ ምርቱ ተሽጦ ለምን አገልግሎት እንደዋለ ኦዲት እንዲደረግልን። ሰባተኛ የአመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን ትምህርት ቤት ከተመሰረተበት ዓመተ ምህረት ጀምሮ የሚገኘው ወርሃዊ ገቢ የት እንደደረሰ እንደሆነ እንዲጠየቅልን። ስምንተኛ ለ18 ዓመታት ከየአጥቢያው የሚሰበሰብ ፐርሰንት ለጠቅላይ ቤተ ክህነት በትክክል መድረሱን እንዲረጋገጥ ጠቅላይ ቤተ ክህነቱም እየተማጸንን የጋምቤላ ሀገረ ስብከት ካህናት
እና ህዝበ ክርስቲያኑ ከዚህ በላይ መሸከም የሚችል አቅም እንደሌለው ታውቆ ሊቀ ጳጳሱ በአስቸኳይ ከቦታው ተነስቶ በምትካቸው ረጅም ዓመታት የተበደለውን ህዝብ ሊክስ የሚችሉ ቀድሰው የሚያቆርቡ ቤተክርስቲያን ህዝብን ከምንፍቅና ትምህርት የሚታደጉ ቤተክርስቲያኗን እምነትና ዕውቀት ባላቸው አባቶች የሚመሩ ከዘረፋና ከውንብድና የሚታደጉ ሊቀ ጳጳስ እንዲመድቡልን ስንል በልጅነት መንፈስ በታላቅ አክብሮት እንጠይቃለን ብሏል። የጋምቤላ ባለ ጥቁር ቦኔቶች ሰምታችኋል። ከዚህ ወንበዴ ጋር የምትተባበሩ ጠላቶቻችን ናችሁ። አንፋታችሁም። እኔ ለቤተ ክርስቲያን ክብር ብዬ እስከ ዛሬ ያስኩትን አፈነደዋለሁ። ድብልቅልቁ ይውጣ። የተቀደሱ አባቶች ከገዳም መጥተው ተሹመው ቤተ ክርስቲያኒቷን ያስተካክሏታል። ወንበዴ ከመንበሩ ይጠራረጋል። የኔ አምላክና የናንተ ሰይጣን አብሮ ይታያል። ከባድ፣ በጣም ከባድ። እንግዲህ ቤተክርስቲያን በጳጳሳት በአንዳንድ ጳጳሳት እጅ ውስጥ መውደቋ ሀብቷን፣ ንብረቷን፣ ልዕልናዋን፣ ከፍታዋን፣ መሰማቷን ተቀምጣለች። መሰማቷን የምትፈራዋ ቤተክርስቲያን በዚህ ትውልድ ነው የተደፈረችው። ሳትናገር የምትፈራ ቤተክርስቲያን በእኛ በዚህ ጊዜ ተናግራ ማትሰማ ሆናለች። ይሄ ታሪክ ተገላቢጦሽ ነው። በትውልድ ውስጥ የሚያሳዝን ክስተት ነው የተፈጸመብን ያለ የሆነውም ያለ መስራት ባለመቻላችን ብቻ ሳይሆን ይሰራሉ ብለን በሾምናቸው አባቶች እጅ መውደቋ ይሄው ዛሬ እንዲህ ሆናለች። ጳጳሳቱ አብዛኛዎቹ ፎቅ አላቸው፣ ቤት አላቸው፣ ንብረት አላቸው። በ4-5 ባንኮች በሚሊዮን የሚቆጠር ብሮች አሏቸው። ለአንድ ቤተ ክርስቲያን ለአንድ ምረቃ 20-30 ሺህ 100 ሺህ 50 ሺህ የሚጠይቁት፣ ውጭ ከሆነ በዶላር ነው የሚጠይቁት። ውጭ መውጣት ይፈልጋሉ። ይሄ ሁሉ በአንድ ጳጳስ እጅ ውስጥ ነው ያለው። ጳጳሳቱ በዚህ ሁሉ ነውር ውስጥ ሆነው እችን ቤተክርስቲያን ያሻግረዋሉ የሚል እምነት የለም። አሁን ለምሳሌ ይሄው ወንድማችን ዘመድኩን አንዱን ያጋር በጣም ብዙዎች አሉ። እዚያን ደግሞ በጊዜት እንመለከታለን። የመጨረሻችንን ቪዲዮ የምናደርገው ምንኩስናን በገዳም ይሁን ወይስ ሳይሆን በሚል ወምራችን መምህር ኃይለማርያም ዘውዱ ኃይለማርያም ዘውዱ የመለሱት መልስ አለ። ምንኩስና የፍቃድ ነው፣ በግዴታ የሚሆን አይደለም፣ ወዶ ፈቅዶ የሚመራበት የፍቃድ ህግ ነው ብለውናል። የንታ ንካታቸው ምንኩስና የፈቃድ ህግ ናት። ማንም ተገዶ አይደለም። አሁን ሰሞኑን ይሄ ሐሳብ ሲነሳ አንዳንድ ሰዎች ተነስተው እንዴት ምን አደረግናቸው ምን በደልናቸው እኛ ምን አጠፋን የሚሉ ሰዎች አያለው። ምን በደላችሁናል? መች በደሉን? እኛ እኮ በደሉን አላልንም። በደሉን የሚል ሐሳብ አልተነሳ። ነገር ግን ቦታቸውን ለቀቁ ነው። ምእመኑ በምእመንነቱ፣ ካህኑ በክህነቱ፣ መነኩሴውም በበዓቱ ሲሆን ነውና የሚሰምረው። ቦታቸውን ለምን ለቀቁ ነው እንጂ መሽኛ በግላችን በደሉና የግል ጸብ እኮ አይደለም። አንዳንዶቹ ምቀኝነት ይመስላቸዋል። እኔ አሁን በሺ የሚቆጠር መነኩሴ በከተማ ኖረ በገዳም ነው እሱን ደሞዝ ነው ያልወሰደው። ምን አስቀናኝ? ግን በጎ ቅናት ነው ምቀናላቸው። አባቶቼ እናቶቼ በዚያው በገዳሙ ነው ለዓለምም ለራሳቸውም ለኔም ጭምር እንዲጸልዩ ነው። እውነታው ይሄ ነው። ሌሎቻችንም ይሄን ሐሳብ ስናንቀሳቀስ ከጥላቻ አንፃር አለያቸው ወይ ደግሞ እንግዲህ በግሉ የተበደለ ሰው ካለ ያን የግል በደሉን ይዞ ላጥፋ የሚል ካለ ይሄ ስህተት ነው። ከቤተክርስቲያን ዓላማ የወጣ ነው። ቤተክርስቲያን ዓላማዋ ግለሰቦቹን ማባረር ወይም ጥላቻ ወይም መግፋት አይደለም። የኔም ዓላማ እንደዚህ እኔ ከማንም ነው ሲጋር የለኝ። በጣም በሚገርም ሁኔታ እኔ ገሌ አስቀይሞኛል ነው አንድም ሰው የለኝ። ወዳጆች ግን ብዙ አሉ። በከተማ የሚኖሩ በጣም ብዙ ወዳጅ መነኮሳት አሉ። ወዳጆች ናቸውና በከተማ ይኖሩ ጥሩ ነው አልልም። አብረን ስንገናኝም እነግራቸዋለሁ። ስህተት ነው እኛ ጋር የምትኖሩ ስላቸዋለሁ። አሁንም ይኸው በይፋም ለሁሉም ሰው ላለውና የጥላቻም አይደለም የመገፋትም አይደለም። ምእመናን ማወቅ ያለባቸው መነኮሳት የሚጠቅሙን በገዳም ሲቀመጡ ነው። ቤተክርስቲያኗ ይህንን ህግ እንዲህ እንደሆነ እንዲቀጥል ማድረጓ ጥሩ አይደለም። ስለዚህ ዜና አበውም መጽሐፈ መነኮሳት የሚነግረን ፍትሐ ነገሥቱም የሚነግረን አንቀጽ 10 ሃይማኖተ አበውም የሚነግረን በተለይ ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 21ን ሁላችሁም መናን አንብቡት። ፒዲኤፍ ማውረድ ትችላላችሁ። ሃይማኖተ አበው ብላችሁ ግዕዝና አማርኛው አለ። እነሱ የሚያመለክቱት መነኮሳት ከሰው ተለይተው ከዚህ ዓለም ወርቅ ብር ርቀው ከወይን ስጋ ከመብላት ጠጅ ከመጠጣት ርቀው ከሰው ተለይተው ብቻቸውን በድንግልና በንጽህና እንዲኖሩ የሚያዘው። ይህን ማድረግ የማይችል ሰው ግን በከተማ ነው የምኖረው ካለ ምንኩስናውን መኖር ግን ማንም ሰው ይችላል። በነገራችን ማንም ሰው እኮ አይከለከልም። በከተማ መኖር፣ ማረስ፣ መቆፈር፣ መነገድ ምንም
አይከለከልም። ግን መነኩሴ ነኝ ብሎ በከተማ አይኖርም። ገዳም ውስጥ አግብቶ መኖር ይቻላል? አይቻልም። አሁን የገዳም ሂጄ ሚስቴን ይዤ ልጆችን ይዤ በዛ በገዳም አግብቼ እኖራለሁ ብል አይቻልም። ያለ ቦታው በገዳም ሚስት አግብቶ ሀብት አፍርቶ መኖር እንደማይቻል ሁሉ በዓለም ደግሞ መንኩሶ መኖር አይቻልም። እና ነገሩን በዚህ መንገድ ማየት በጣም ነገር ነው። መጻሕፍት ሁሉ በዚህ መንገድ ነው የሚገኙ። ውድና ክቡራት ቤተሰቦቻችን ውድ ኦርቶዶክሳውያን የዛሬ ቪዲዮ መረጃ ማስረጃዎቻችን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰናበትን። ሰናይ